የሚል ሰው ካለ ራሱ ችግር አለበት ገብቷል ባለቤቷ ራሷ መጣ ሐኪም ካለ ይመርምረኝ እኔ በድንግልና የተጋባሁኝ በትዳር የወለድኩኝ ብለው ባልና ሚስት መተው ቃል ምስክርነት በሰጡበት ይዘት አናምናችሁም ማዛ ወስዳ ስላልገደለቻችሁ እነሱ ሊያሳፍኗችሁ ሄዱ ሽሹ ብለው የ5000 ብር ትራንስፖርት ብቻ ተሰጥቶ ወስዶ ጫካ ውስጥ ተደበቁ ሲሏችሁ የነበሩ ሰዎች ደብዛችሁን አጥፍተው ውሸቱን እውነት ሊያደርጉ ስላልቻሉ አይናችንን ጨፍነን አናምናችሁም የሚሉ ከሆነ እንግዲህ ሴትይቷ ምን ታደርግ ተደፍር ያለው በግድ ተበላ ግን መጠየቅ የፈራዋቸውን ጥያቄዎች አሁን መጠየቅ ይችላል ባለቤቷ ራሷ መጣ ከነባሏ ማለት ነው ከነ ልጇ ከነ እህቶቿ ከነ ዘመዷ ሞታለሽ ከነ ተባለው ፋሚሊዋ ከነ መጣ ምንድነው የምትለው ከነ ጎረቤቷ አልተደፈርኩም ስላለች እውነትም ለካ ድራማ መሆኑን የሚያሳዩኝ አንደኛ 6 ሰዓት በእግር ተጓዝን ትላለች 6 ሰዓት መሆኑን በምን አወቀች ጨለማ ውስጥ ነው የምንጓዘው ብላለች በምን አወቀች 6 ሰዓት እንደተጓዘች በግምት ሊሆን ይችላል ልትሉኝ ትችላላችሁ እሺ እንያዘው የተተለተለው ፊቷ በምን አይነት ፈውስ ነው አንዲት ጠባሳ የሌለበት አይታል መስታወት ነው የምትመስለው ፊቷ ተተልትያለው በመላጭ ያለ ፊት እኔ ትንሽ እንኳን የተጫርኩት ዶሮ ሳርድ ጣቴን የሆነ ሰዓት ቢላ ይነካኝ እስካሁን ድረስ 10 አመት የተቀበሉ የተሸከምኩት 18 አመት አለ ጠባሳ በመላጭ የተተለተለ ፊት አንድ ነጥብ የሌለበት ምን አይነት ልዩ መድኃኒት ነው እሱም ጥያቄ አድሮብኝ ነበር አሁን ጠይቀዋለሁ አልተደፈርኩም ስላለች እውነትም ድራማ እንደሆነ የሚያሳይ ሆልስ አሉት ድራማ ሌላኛው 6 ቀን ተኝቼ ተነሳው ስነሳ ደሜ እየፈሰሰኝ ነው የሚል ነበር የመጀመሪያው ድራማ ነው ሰው 6 ቀን እንዴት ደም ይፈሰዋል በህይወት ይኖራል ሰው 6 ቀን ያለ ምግብ ደም እየፈሰሰው ያለ ውሃ ኦኬ ኮማ ውስጥ ገብታለች እንበል ስትነሳ 6 ቀን መሆኑን በምን አወቀች ፌንት ያደረገው የተኛ ሰው እኮ 6 ቀን ነው 1 ቀን ነው በምን ያውቃል አየ እነኚህን ነገሮች መጠየቅ ፈርተን ዝም ያለው አሁን እሷ መጣ አልተደፈርኩም ስላለች እና አሉ አንዳንዶቹ በግድ ተደፍረሻል ሊሏት የሚፈልጉ የነማዛ መሐመድ እንትኖች ማለት ነው በግድ ተደፍረሻል ሊሏት ሴትይቷን ማለት ነው ልመርመር ካላመናችሁ ይፈትሹኝ እያለች ነው እሷ ከነባሏ መጣ ከነ ልጇ ከነ ተከበረው ትዳሯ ሰርጓ ፎቶ ራሱ እንዴት ታምራለች ሜካፕ ምናምን ስላደረገች ትንሽ እዛ ላይ እንደውም ደመቅ ብላለች ልንል ይችላል እና ሰው 6 ቀን በባዮሎጂካሊ ሲደማ ተኝቶ ደም ሲፈሰው ምግብ ሳይበላ ውሃ ሳይጠጣ 6 ቀን ቆይቶ ተነስቶ የሚቀጥለው ያደረገችው ነገር ምን እንደሆነ ታውቃለህ ሌላ ሰው መሸከም ነው የጀመረችው እሷ ራሷ ተነስታ መቆም መቻሏ የሳይንስ ታምር ነው ልክ ጠባሷ ከመፈወሱ ይበልጣል ተነስታ ሌላ እጇ ተቆረጠ ምናምን የተባለች ልጅ መጎተት ጀመርኳለች ሰው መጎተት የሚያስችል ሰው ጎተታ ደግሞ እንግዲህ ስትመጣ 6 ሰዓት ከፈጀባት ስትመለስ ያው 6 ሰዓት መፍጀቱ አይቀርም 6 ቀን በደማ 6 ቀን ባልበላ ባልጠጣ ያን የሚያክል ቁስል ይዞ ሰው 6 ሰዓት ሙሉ ተጉዛ ከተማ ገባች ይሄንን ፊክሽን ማመን ይቀለኛል በህግ ተይዛ ለፍርድ ሊቀርቡ ካሉ ከተቀናበረው ከነሙኑ መጥቶ ይሄ ነው ተብሎ ሲቀርብ ይሄን ከማመን ይልቅ እቺኛዋን አሁን የነገርኩህ ለማመን የሚከብደውን ጠባሳ ማያሳየው 6 ቀን የሚያስተኛውን የሚያስነሳውን ሙቪ የቻክ ኖሪስ ሙቪ ማመን ይቀለኛል ይላልና ይሄንን እኔ መጀመሪያውም ላይ ዝም ብዬ ነበር ያመንኩት በጥሬው because ሴት ልጅ ተደፈርኩ ካለች ብዬ ነበር ከዛ ድራማቸውን አየሁ የኦሮሞ የምናምን ኦሮሞማ ደምቢዶሎ ቀጀታ እና ወጥቷል አሁን እውነቱ ወጥቷል ባይዘው ኤአይ የሚባለው ነገር እንደ በራሴ ኤክስፐርቲዝም ውስጥ ላይ ስለሚያደርግ ልነግርህ ይችላል አንደኛ የአማርኛ ቮይስ ኤአይ ማለት ነው በጣም የሚገርም ላግ ነው ያለው የእንግሊዘኛው ራሱ ያስታውቃል ምናምን እያለ ነው የሚያወራው እንዲ ቀልጥፍጥፍ አድርጎ በሰው ድምጽ ደረጃ ኤአይ የሚናገርበት አልደረስንም ገና ነው ቴክኖሎጂያችን ኢቭን የኢሜጅ ኤአይ ምስል ኤአይ ስታይ ሁሉ ጊዜ እጃቸውን እጅ መስራት ላይ ስቲል እንቸገራለን ኤአይ ዲቨሎፕ ማድረግ ማለት ነው large language voice recognition anything ልታመጣ ትችላለህ አሁን ሞዴሎቻችንን ትሬን የምናደርግበት ባይዘው በአማርኛ ትሬን የተደረገ ሞዴል ማለት ነው በማዛ መሐመድ ድምጽ ትሬን አድርገህ ሞዴል large language model to voice አድርገህ ማለት ነው የለም ቴክኖሎጂ ገና እዚህ ውጪው ዓለም ላይ ማለት ነው እና እንዲህ አይነቱን ቅዠተውና ተጋልጧል ሌቦች ናቸው እነኚህ ተቀናብረው የሚሰሩ ናቸው አንዴ ቃል እሺ እነኚህ አካላት አቀናብረው የሰሩት ስራ ውስጥ ገብታችሁ አብራችሁ በወንጀል በእንትን ድረስ በህቴ ድረስ በልጅሽ ድረስ ደፋሪ ገጋሪ ብትማንም አይሰማ ሆም ብለህ አይንህን ጨፍነህ ውሸት ለምን ህዝብ እንዲጋደል እንዲጠላላ አራጅ ገራጅ ምናምን ትላለህ በአማራ ክልል ውስጥ ባለፈው 2 አመት ውስጥ የሞተውን ያህል
በ10 በ20 ዓመት ውስጥ የአማራ ህዝብ በክልሉ ውጪ ያለው ቤትም ቦታ ላይ አልሞተም። ያለፈው 2 ዓመት ራስህ ያረድከውን ያህል ያረደው የለም። 20 ተማሪ ነው ትምህርት ቤት ውስጥ ረሽነው በስልክ የሚያወሩት። ገደልኩት ማን ተማራ ነው እያለ ማለት ሽማግሌ ነው አንበርክኮ የሚረሽኑት። ይሄን የሚያደርግ አካል ወደፊት ይግፋልኝ የሚል ስራ ለመስራት የሚደፈሩ እህቶቻችንን ነገ እንዳይሰሙ ራሱ እነሱን ድራማ መስሪያ አድርጎ የተጠቀመ አካልን የምትደግፍ ከሆነ በአንተ ይድረስ ብልህ እርግማን ይደርሳልና አረግምህም። የተረገመ በስቶን ያስቸገረን። ቴንክ ዩ ክብራትና ክብራን፣ ፍንትው ያለ መረጃ እንደምታገኙ እርግጠኛ ሆኜ እነግራችኋለሁ። አይዶ ነው ከትላንት ወዲያ ስናገር ግራ ቀኙን አይታችሁ ተዘጋጅታችሁ ኑ ብዬ ነበር። የተለያየ ነው። በዛ አውድ የዛሬውንም ዶክመንተሪ አይታችኋል። የዚች ልጅ ጉዳይ ምን ይነግራችኋል? እውነት ነው ውሸት ነው? በነገራችን ላይ እውነትም ከሆነ እውነት ነው ብለህ የምትናገርበትን ማሳመኛ ነጥቦችን ሊገባን በሚችል ቋንቋ ማቅረብ አለብን። ውሸት ነውም ከሆነ አይ በቃ ተሳስታ አሳስታናለች ማለት ማንንም አይገልም እና እንደዛም የማለት መብት የተጠበቀ ነው። እንደዛም ብትሉ ለማለት ያህል ነው። አድማጭ ተመልካቾቼ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለውን ውይይት ትሰማላችሁ። አማራ ስትሮንግ ወደ አንተ ልምጣ። 8 ደቂቃ አለው እንደሜ ታንኪዩ ቴዲ። ትሰማለህ? ትሰማለህ። ኦልራይት ታንኪዩ። በጾታዊ ጥቃት ዙሪያ የሚያጠኑ ሰዎች ምን ይላሉ መሰለ? ሴቶች ሬፕ ከተደረጉ በኋላ በጣም የተለመዱ ናቸው። ይሄ በዓለም ዙሪያ በሙሉ የተለመዱ ፕራክቲሶች ናቸው እና የመጀመሪያው በተለይ ይሄ ፓወርፉል ከሆነ ኃይል ጋር ከሆነ የምትጋጨው ሄደህ የመጀመሪያው የቪክቲም ብሌሚንግ ነው የሚቀድመው። ቪክቲም ብሌሚንግ ነው እና አሁን ለምሳሌ አያና እያደረጋለው ቴክኒካሊ ምንድነው ልጅቷን ነው ብሌም እያደረገ ያለው። አንዱ ቪክቲም ብሌሚንግ ነው። ሁለተኛው የቪክቲሙን ካራክተር ጥያቄ ውስጥ ማስገባት ነው። ውሸታም ናት፣ ፊቷ ተተልትለው የታል የታየው 6 ሰዓት መሆኑን በምን አወቀች? ዲስክሬዲቲንግ ዘ ቪክቲም ማለት ነው። ለምሳሌ አሜሪካ ውስጥ ዶናልድ ትራምፕ እንትን የተደረገ ጊዜ በጣም ብዙ ሴቶች መጡና ሲመጡ ምንድነው ያደረጋቸው ሚዲያዎች? how do we know አንቺ መሆንሽን በምንድን ነው የምታውቀው? ሴቷ ራሱ ምስክርነት እየሰጠች ማለት ነው። በተደጋጋሚ ፖለቲከኞችም ምኖችም ደጋፊ የነበሩትን ይሄንን ነው የሚያደርጉት። this is the worst form of like ይሄ በጣም ኢንዲግኒፋይድ የሆነ የሰብአዊነት ሲኖር የምታደርገው ማለት ነው። ከሰብአዊነት በላይ ፖለቲካ ሲቀድምብህ ይሄ የፖለቲካ እንትንህን ሴቭ ለማድረግ ሁማኒቲን ትክዳለህ። ይሄ በነገራችን ላይ አሁን በሚገዙት ሰዎች አሁን ስልጣን ላይ ባሉ ሰዎች በጣም የተለመደ ነገር ነው። ፕሮፌሰር መሐመድ ሐሰን የሚባሉ ሰው የ1990ዎቹ ላይ ፒኤችዲያቸውን የሰሩት ስለ ኦሮሞ ህዝብ ታሪክ በመጻፍ ነው እና እሳቸው ያኔ ሲጽፉ እንደ ፒውር አካዳሚክስ ነበር የጻፉት። መጨረሻ ላይ ግን የኦሮሞ ፖለቲካ እየጎመራ ሲመጣ እሳቸው የጻፉት ጽሁፍና የኦሮሞ የፖለቲካ ናሬቲቭ ማች አላደረግ ምንድነው ያደረጉት? ሂደው የጻፉትን ጽሁፍ ነው የቀየሩት። የዚህ አካዳሚክ ክሬዴንሻላቸውን እንትን ላይ ያስቀምጠው ለፖለቲካው በሚያግዝ መልኩ ጽሁፉን አቢዩዝ አድርገው ድጋሚ ያወጡት ማለት ነው። ኤግዛክትሊ አሁን የምንሰማው ይሄንን ነገር ነው። እቺ ልጅ የተጋጨችው ኃይለኛ ከሆነ ሜርሲለስ ከሆነ ኃይል ጋር ነው፣ ሰብአዊነት ከማይሰማው ኃይል ጋር። ሰው ሲሞት ኢትስ ኦኬ ይሙቱ፣ እንደውም ዛፍ እንተክላለን የተከልነው ዛፍ እንትን ከሚል ጋር። ስለዚህ ሬፕ መደረግ ምን ማለት አይደለም። ሴቶች ሬፕ ተደረጉ ሲባል እኛ በሳንጃ ተደፍነናልና ምን ታመጣለህ ከሚል መንግስት ጋር ምንም አይነት ሰብአዊነት አትጠብቅም። ስለዚህ ይሄ የሶሻሊ ኦስትራሳይዝ ማድረግ ሴቶች እንትን በሚደረጉበት ጊዜ ምንድነው አንዳንዴ ምንድነው ይባሉት? አንቺ እኮ ይሄን እንዲህ አይነት አለባበስ ባትለብሽ ኖሮ እኮ እንዲህ አትደረግም ነበር። ይሲ ደራስ ሶመኒ በጣም የተጠና ጥናት ነውና ይሄ ከዚህ መንግስት ምንም አትጠብቅም አይደል? መቼም እኔ ከዚህ መንግስት ሰብአዊነት የሚጠብቅ ካለ እንግዲህ ገራገር አልገባንም ማለት የወለጋ ማን ነው የዶምቢዶሎ ዩኒቨርሲቲ ወጥቶ እኮ ይሄው እንትን ሲል ምንም አይነት እንደዚህ አይነት ተማሪ አልነበረም ምናምን። ልጅቷ ተመስገን ከበደ መሆኑን እንኳን አልተናገረችም። ማለት በቃ ብርቱካን ተመስገን ነው ባለው ነው ያለችው። ዛሬ ግን ወጣው ተመስገን ከበደ የሚለውን ከየት ነው ያመጡት? ነው የኢትዮጵያ ሕዝብ የሰማው ብርቱካን ተመስገን የምትባል ልጅ መደፈሯና ከራሷ ታሪክ መስማታችንን የሰማ ነው። ኢቢኤስ ቴሌቪዥን የሚባለውን በዛ ልክ አዋከበ ሰዎችን ሁሉ ማሰር ለምን አስፈለገ? ምን አይነት ስልጣኔ ነው ከነዚህ ሰዎች የምጠብቀው? ምን አይነት ስልጣኔ አጠብቅም። በ3 ቀን ውስጥ
እንዲህ አይነት ይሄን ያህል በቃ በጣም ኢንቨስቲጌቲቭ ሪሰርች ተሰርቶ ሰዎች ሁሉ ተፈልገው ተገኝተው እንዲህ አይነት የሆነች ሙሽራና ሙሽራዋን የሚመስል ሙሽራዋ ሌላ መልክ ያላት የምትናገረዋ ልጅ ሌላ መልክ ያላት እህትየዋና የምትናገረዋ ምናምን ድብልቅልቅ ያለው ዕቃው ደብልቀው አምጥተህ ማስቀመጥ ነው የተፈለገው። ይሄንን አብይ አህመድ ሲናገር አንዴ ምን ብሏል? ኦነግ የነበሩ ሰዎች ኦሮሞዎቹን ለመድፈቅ ቲፒኤልኤፍ ምን ታደርግ ነበር? የኦነግ ባንዲራ አሲዛ ፎቶ ታስነሳለች። አጠገባቸው የሆነ 3-4 ክላሽ ታስቀምጥና ከዛ ደግሞ የኦነግ ባንዲራ ታሲዛለች። ከዛ በኋላ ኦሮሞዎቹን ታስራለህ፣ የሚያምፁ ኦሮሞዎቹን። በጣም የተለመደ የውሸት ፕሮፓጋንዳ ቲፒኤልኤፍ አኬልዳማ እያለ ይሰራ ነበር። አብይ አህመድ ደግሞ እንግዲህ በዛ የመጣ ሰው ነው ያሰለጠናቸውና አሁንም ስልጣኑን እንዲያስጠብቁለት ይሄ የፕሮፓጋንዳውን ስራ የሚሰሩት ሰዎች ትንሽ እነዚህ እንትን የሚያደርገው መሰለ በጣም ፈጣጣነቱ ይበዛል። የሰውን ኢንተለጀንስ በጣም ኢንሰልት ያደርጋሉ። ምክንያቱም ፕሮፓጋንዳ መስራት ጥበብ ነው። ፕሮፓጋንዳ ይዝ አርትም ነው ሳይንስም ነው። ፕሮፓጋንዳ ማለት ዝም ብለህ ነጭ ውሸት መዋሸት አይደለም። ፕሮፓጋንዳ 10% እውነት ካለህ 90%ቱን አጋነህ ጋፑን ሞልተህ መናገር ነው። ይሄኛው ግን ከዛም ከዚህም ተቦጫጭቆ በቃ ከዚህም ተደራርቶ የተሰራ ነገር ነው ያየነውና ኤኒዌይ አሁን ይሄ ምንድነው መሰለህ የተደረገው? በቃ ልጅቷን ድጋሜ ነው ሬፕ ያደረጓት። አሁን የሚታየኝ ይሄ ነው። በአደባባይ ድጋሜ አትሊስት እንኳን ፍትህ እናገኛለን። አሁን የሚያስብ መንግስት ቢሆን የሚያደርገው ምንድነው መሰለህ? ኦኬ የደረሰበሽን በደል አጣርተን አሳይተን በፍርድ ቤት እንዲደረግ እናደርጋለን ትላለህ እንጂ ይሄን ያህል በመንግስት ደረጃ ጉዳዩን ለመካድ መጋጋጥ ለምን አስፈለገ? ለምንድነው በዚህ ደረጃ ሌሎች ዩኒቨርሲቲዎች መግለጫ ሳይወጡ ደምቢዶሎ ዩኒቨርሲቲ እማራለሁ አላለችም ልጅቷ። ለምንድነው ያንን ማለት ያስፈልገው? ሰላሌ ዩኒቨርሲቲ ምን አግብቶት ነው መግለጫ ያወጣው? ኢቢሲ የመንግስት የሚዲያ አውታር የሆነው ይህን ያህል ታይም ኤንድ እንትን ኢንቨስት አድርጎ ይህን ያህል መስራት እናስፈልገው ያልክ እንደሆነ ገበናችን ለምን ተጋለጠ የሚሉ ሰዎች ስልጣን ላይ ስላሉ ነው። የልጅቷ ሂውማኒቲ አይደለም የሚታየው። ሂውማኒቲዋን ነው የምትገፋው። በቃ ቶታሊ ኢንዲግኒፋይድ ነው የምታደርጋት። ይሄ ሰውነቷን ነው ያንን ስትወስደው የእሷ ፔን ላንተ ምንም አይደለም። የእሷ ፔኗን መናገር ላንተ ስም ማጥፋት ይሆንብሃል ማለት ነው። ያ ነው የሆነባቸውና ቆስለናል ነው የሚሉት። እንግዲህ ስማችን ጠፋ እንትን ተደረግን። ይሄ እኮ የተደረገው አውት ኦፍ ዘብሉ አዲስ ነገር ቢሆን ኖሮ እኮ ሰው ይጠራጠር ነበር እኮ። አዲስ ነው እንደ ኦሮሚያ ክልል ወንጀል መስማት? ነፍሰ ጡር በቁሟ ስትተረተር አላየንም እንዴ? ሻሸመኔ አካባቢ ያለው ባለስልጣን ሽመልስ አብዲሳ አርፈተኛ ብሎት ቤት እየመረጠ ሲያቃጥላል። አማራስ ነው ደቂቃን ፖዝ ላድርገውና በሰከነ መንገድ ማውራት እንድንችል። ለምሳሌ ልጅቷ ስለመደፈሯ እርግጠኛ የሚያደርግህ ምንድን ነው? ሌላው ደግሞ በኢትዮጵያ አቆጣጠር ዛሬ ቀን ስንት ነው? እስኪ ጻፉልኝ። ወሩንና ቀኑ ስንት ነው በኢትዮጵያ ዛሬ? ኮመንት ላይ ያላችሁ ኢትዮጵያ ውስጥ ያላችሁ ካላችሁ ጻፉልኝ። አሁን እቺ ልጅ ተደፍራለች እንድትል ያደረገ ምንድን ነው? ያንተ የመከራከሪያ ነጥቦች ምንድን ነው? ኦኬ 19 ነው 17 ዛሬ ቀን መጋቢት 18 ነው የሚሉት። ስንት ነው ፈልጌው ነው እዚህ ጋር 18 ነው ቴዲ 18 ነው መጋቢት። ኦኬ አሁን ከዚህ ጋር ማነሳው ጥያቄ አለ ለመንግስት ደጋፊዎች። ለአንተ ግን ማነሳው ጥያቄ መጀመሪያ የሰማኸው የተበዳዋን ድምፅ ነው። አሁንም የሰማኸው የተበዳዋን ድምፅ ነው። ተደፍራለች እንድትል ያደረገህ ምንድን ነው? ሌላ አንተ ማሳመኛ ነጥብ አለ? ጥሩ ቴዲ፣ የመጀመሪያ የሰማሁት ድምፅ የተበዳዩን ድምፅ ነው የሰማሁት። አንድ በል ሁለተኛ፣ ይሄ አሁን ለምሳሌ እኔ ዲኤንኤ አስመርምረን ምናምን አይደለም ሁላችንም የምናወራው። አሁንም እኮ የሚክዱትም ሰዎች በቃ ክዳለች ብለው ነው። ተደፍራለች የምንለው ደግሞ መደፈሯን ስለተነገረችን ነው። እኔ ግን ባካፕ ማድረግበት ደግሞ ሌላ አዲሽናል እንትን ላምጣለህ፣ ሰርከምስታንሻል ኤቪደንስ ላምጣለህ። ከዚህ በፊት እነዚህ ተማሪዎች ደምቢዶሎ አካባቢ ተማሪዎች እንደጠፉ ጃንዋሪ 11 2020 ላይ ይሄ ሴም ቲንግ ፋና የሚባለው ጃንዋሪ 11 2020 ከ5 ዓመት በፊት ማለት ነው በደምቢዶሎ ከታገቱ ተማሪዎች መካከል 21 መለቀቃቸው ተገለጸ ምናምን የሚል ነገር ተናግረዋል። የመንግስት ሚዲያ ያመነውን ነው የምነግርህ።
አንድ በል ተማሪዎች መታገት፣ ሴት ተማሪዎች ተመርጠው መታገት የተረጋገጠ ሀቅ ነው ማለት ነው። ያገቷቸው ደግሞ ሴቶች አይደሉም፣ ወንዶች ናቸው፣ ታጣቂዎች ናቸው። ይሄ አንድ ሰርከምስታንሻል ኤቪደንስ ነው። ሌላኛው ሰርከምስታንሻል ኤቪደንስ ምንድነው? የመንግስት ቢሄቪየር ነው። የመንግስት ወንጀልን የማጣጣል ቢሄቪየር ነው። ሴቶች ተደፍረዋል ሲባል የኛ ወታደሮች በሳንጃ ነው የተደፈሩት። በሳንጃ መደፈራቸው ወታደሮቹ ልክ ነው እያልኩ አይደለም፣ ግን የሴቶቹን መዳፈር ከወታደር በሳንጃ መደፈር ጋር የምታወዳደረው ነገር ግን አይደለም። ይሄንን ያለው የአገሪቷ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ነው። በፓርላማ ውስጥ ነው የተናገረው። በዛ ልክ ወንጀል የሚጣጣልበት ሀገር ስለሆነ ይሄን ነገር ማድረጋቸው እና ይሄንን መካዳቸው አይገርመኝም። ሌላው አራተኛው ነጥብ ቅድም እየተናገርኩ የነበርኩት ኦሮሚያ ክልል ውስጥ አሁን ኦሮሚያ በሚባለው ክልል ውስጥ ያሉት የፖለቲካ አመራሮችና ኃይሎች የተወሰነ ኃይል ተመርጦ የማህበረሰብ ክፍል ተመርጦ እንዲጠቃ የፖለቲካ ፕሮጀክት አድርገውታል። የፖለቲካ ፕሮጀክት ነው ይሄ ከደምቢ ዶሎ ህዝብ ጋር አይገናኝም፣ ከወለጋ ህዝብ ጋር አይገናኝም። ራሱ አብሮ ስቃይ እየበላ ያለ ህዝብ ነው። ፖለቲከኞቹ ግን ህዝቡን ከሌላ ህዝብ ጋር ማጣላት ነው የሚፈልጉ። እንዲህ አይነት ነገሮችን እየሰሩ ያመጣሉ። ቅድም የሻሸመኔውን ጉዳይ ያመጣሁት ለምንድን ነው? ሻሸመኔ ውስጥ ነፍሰ ጡር በቁሟ እንድትተረተር የተደረገበት ፕሮጀክት ሲካሄድ የዞኑ አዛዥ የነበረው ሰውዬ ለክልሉ ለሽመልስ አብዲሳ ስደውልለት አርፈተኛ ብሎኛል። ምን ማለት ነው አርፈተኛ? ያ ነገር እንዲደረግ የሚፈቅድ ስርዓት ነው ያለው ማለት ነው። ስለዚህ እነዚህን ነገሮች ጨማምረህ በሙሉ ስታመጣቸው እቺ ልጅ የተጋፈጠችው ይሄን ፕሮጀክት ፕሮሞት ከሚያደርግ ኃይል ጋር ሆኖ፣ ነገር ግን ይሄን ፕሮጀክት ፕሮሞት የሚያደርገው ኃይል ደግሞ ሁሉንም ሚዲያውንም የኢንፎርሜሽንም የቫዮለንስ ሞኖፖሊ ኦፍ ቫዮለንስንም ኢንፎርሜሽንም መያዝ የሚፈልግ ኃይል ስለሆነ የእሷን ዲስክሬዲት ለማድረግ ቢመጣ አይገርመኝም ለማለት ነው። ኦኬ ብቻ ብርቱካን ከተናገረችው ንግግር ለማስረጃነት የምታቀርቡት ነገር ካለ ወይ ቆርጣችሁ ያደመጣችሁት ወይ ቆርጣችሁ የያዛችሁት ነገር ካለ ለአድማጭ ተመልካቾች ግንዛቤ ይሰጣል ብዬ አስባለሁ። በተቻለ መጠን ክርክሩ አልተደፈረችም ብለናል አልተደፈረችም በሚሉና አንዴ ተደፍረሻል ብለናል ተደፍረሻል በቃ በሚሉ መሀል እንዳይሆን አደራ። አሁን አድማጭ ተመልካች እውነቱን ማወቅ አለበት። እዚህ ውስጥ ያለው ሁሉ መረጃውን ሶሻል ሚዲያ ላይ የሚያገኝም የተሳሳተ ግንዛቤ እንዳይዝ ማለት ነው። ከተደፈረች መታዘን አለበት። ካልተደፈረችም እሰየው ነው። አልተደፈረችም ከተባለ አልተደፈርኩም ካለች እሰየው ነው። ግን ከዚህ በስተጀርባ ያለው ነገር ድራማም ነው ካሉ የመንግስት ሰዎች ድራማ ላይ የሚችለው እንዴት ነው? ተደፍራለች የምትሉም ካላችሁ ተደፍራለች ለማለት ያስቻላችሁ ነገር ምንድን ነው? ታንጀብል የሆነ ኤቪደንስ ከንግግሮች የያዛችሁት ነገር አለ? ቀደም ሲል አሁን አንድ ያነሳችሁት ነገር አለ። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት የአያቷን ስንኬት አመጣ እንዲህ ያሉ ነገሮች አሉ። ለመንግስት ደጋፊዎች ወይም ደግሞ ለመንግስት እንኳን ባይሆን ለዚህ ጉዳይ አልተደፈረችም ለሚሉ ሰዎች ደግሞ አንድ ማዘጋጀው አንድ ጥያቄ አለ። ይሄን እናደርጋለን እና በዛ እንደውም እርስ በርሳችን እየተጠያየቅን ብናወራ ብዬ አስቤ ነበረ። ሰዓት ስለማይኖር በዚህ አውድ ብናወራ ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ ልልና ወደ አንቺ ልምጣ። 8 ደቂቃ አለሽ። ቴንክ ዩ ቴዲ። አንዳንድ ሰዎች አሁን የሚያደርጉት ነገር ካፈርኩ አይመልሰኝ አይነት ነገር ነው የሚመስለኝ። በግልጹ ልጅቷ ወጣ ተናግራለች። ባለቤቷ ባለቤት አይደለም ሊሉ ነው። ፒክቸር መልኳም አይመስልም። ሜካፕ ተደርጎ የዌዲንግ ቀንና በልዩነቱን ያንን መለየት ያቃታቸው ከሆነ ችግር ነው። አልበም ፉል አልበሙ በጠቅላላ እየተገለበጠ ይታያል። የነበራቸው እንትን ትምህርት ቤቱ አልተጠቀሰም የተባለው የነበረው ትምህርት ቤቱን ብሌም ያደረግንበት ምክንያት ቢካዝ ዩቱብ ላይ ተቆርጦ የወጣውን ቪዲዮ ስላየን ነበረ። አሁን የወጣው ላይ ትምህርት ቤቱን ራሱ እንደጠቀሰች ያሳያል። ልጅቷ ያለችው ነገር ቢኖር ይሄን ነገር እኔ ድራማ ነው ያለችው። ድራማ እንደሆነ ነው የምታውቀው። ቤዚክሊ ድራማ እንድትሰራ እንደ ትዕዛዝ በፕሮዲውስ እንደ ትዕዛዝ ነው ያለችው። ሶ ይቺ ልጅ ተርን አራውንድ እንደ ቪክቲም ነች አት ዘ ኤንድ ኦፍ ዘ ዴይ ብዬ ነው የማምነው። በእነሱ በተቀናጀ አጀንዳ የተቀናጀ የተናበበ አጀንዳ ነው ብዬ ነው የማምነው። ቴዲ ስቲል ሺ ኢዝ አ ቪክቲም። በዛ ሞስት ያናደደኝ ፓርት አልዋሽህም፣ መንግስት ቢለቅሽ አማራ መንግስት አይለቅሽም፣ መንግስት ቢለቅሽ አማራ አይለቅሽም ሚል ንግግር
መስማት ማለት basically you have no choice እኔ ባልኩሽ መንገድ ካልሄድሽ የሆነ ነገር ትሆኛለሽ አይነት ነገር ነው ቮይስ የሰማሁት። እኔ እዚህ ላይ መጣው pretend አድርገው still አልሆነም ብለው እንትን የሚሉ I pray to God የእናንተ ነገር መጨረሻችሁን ነው እንትን የምለው። ምክንያቱም የደወሉበት ቁጥር ላይ ይታያል ቴዲ አሜሪካን ሀገር ውስጥ ነው ካሉ ያንን ቁጥር በጠቅላላ ማን እንደሚጠቀመው ኤኒቲንግ ከዚህ ኢንፎርሜሽን ጋር ከተፈለገ I pray to God የኢትዮጵያ ኤምባሲ ይሄን ተከታትሎ ያወጣዋል። ከፖሊስ ጋር ግንኙነት አድርገው አሜሪካውን ቁጭ ብሎ እንደዚህ አይነት ነገር ቁጭ ብሎ የሚያይ ወይ ይሄ ነገር ሲፈጸም የሚያይ ይኖራል ብዬ ስለማላስብ ነው ማለት የዚህ ልጅ እውነተኛ ኤግዛክትሊ መቼ እንደተጀመረ መቼ መደዋወል እንደተጀመረ በጠቅላላ ማለት ነው አልተፈጠረም። ይሄ ፖለቲካ ኤኒቲንግ አይደለም ቴዲ so many women ብዙ ሴቶች ሬፕ ተደርገዋል ኢትዮጵያ ውስጥ በዚህ በጦርነቱ ብቻ ሳይሆን ማአት የሴት ልጅ ፔን የሚታፈናል በኢትዮጵያ ውስጥ for God's sake still until this day ቴዲ even ባለትዳር ሆነ ሬፕ ከተደረግ እንደ ሬፕ አይታይም በኢትዮጵያ ምድር ህግ ላይ ይሄ የሴት ልጅ እውነቷ እንዳይወጣ መደበቅና ይሄንን ፔን ቤዚክሊ መቀለጃ ይሁን ማለት ነው ለኔ እንደ ቀልድ እንዲታይ እንደ ሲሪየስ እንዳይወሰድ ሴት ልጅ ወጣ እንዳትታመን የሚያረግ ማለት ነው አትሊስት ዝም በሉ ዝምታም እንትን ነው አትሊስት ክሊር እስከሚሆን ድረስ ማለት ነው እንደዚህ አይነት ነገሮች if we just keep allowing them መቼም ቢሆን ሊቆም አይችልም የሴት ልጅ ኦሬዲ እናቶች በጠቅላላ የሚሰቃዩት በየአይነቱ በየቦታው ስንት አይነት ጉዳይ አለ በዚህ ጦርነትማ God knows እኔ መሬት ላይም ስላየው ሊሆን ይችላል የነዛ ሴቶች ድጋሚ ሌላ ሴት አይደፍሩም ብላ እኔው እዚሁ ቆማለሁ እንጂ ድጋሚ መጣው ሲንተን ሲሉ እኔው እዚሁ ቀራለሁ ያለች ልጅ ነች እኔ ላይ የምትመጣው This is not a joke ደጋግማችሁ ምንፕሌት አድርጋችሁ አንዱን ያልተባለውን ተባለ ብላችሁ ግራ ታጋቡት ህዝቡ በዚሁም ላይ ከመጀመሪያው ጀምሮ ቴዲ ለኔ አላሽ ገና ወሎ ላይ ሴትዮ ወሎ 50% ተይዘው በቲፒኤልኤፍን አሳልፉ ስትል ነው መከታተል የጀመርኩት በጠቅላላ ወልቃይት የአማራ ከሆነ ማለት እንትን አይሆንም ስትል ምን ማለቷ ነው ፖለቲካሊ ስለው ምሰደብን የጀመርኩት አሜሪካ ድረስ መጣ ጀነሳይድ እንኳን ብላ ለዋይት ሃውስ ለህዝብ ለመንጋው በጠቅላላ ጀነሳይድ እያለች ትልቅ ስቴጅ ላይ አግኝታ ጀነሳይድ ያላለች ስቲል ለሶሻል ሚዲያ እና ለመንጋ ጀነሳይድ የምትል ሴት ሆነች በጀርባቸው በኢቭን ነው ምነግረ እንዳለ የተናበበ በዛ ምክንያት ነው መጠጋት እንኳን እንትን የሚለኝ የነበረው ነው ማለት በጀርባቸው ያለውን ነገር ስለምፈራው ነው ማለት እሷ ሴትዮ ዚን መሃል ላይ መጣ ስትገኝ ሳይ ለኔ I don't even know what to say to be honest እዚህ ጋር እስኪ አንድ ጥያቄ ላንሳ ይሄ ምንም ጥርጥር የለውም ብሔርተኛ አንገትም እጅም እግርም ዋጋ ካወጣለት ይሸጣሉ ዘሮ ኬር ከብሔርተኛ ጋር እንዳቀልሉ ሁሉንም እያልኩኝ አይደለም አብዛኞቹ ገንዘብ ካስገኘለት ይሸጣል ምንም ትጣጣ የለባቸውም ሐቁን ግን በተቻለ መጠን እናውራ ጉዳዩ በፖሊስ ተይዟል አይደል በፍርድ ቤት ያለ ነው አይደል ፖሊስ ምርመራ ላይ ነው አይደል ያለው ባልሳሳት ኦኬ ይሄ ድርጊት የተፈጸመው መጋቢት አይደለም ቴዲ አይደለም ያ የፖሊስ ምርመራ ላይ ነው የፖሊስ ምርመራ ላይ ቢሆንማ በዚህ መልኩ ያወጣም ነበር ነው የፖሊስ ምርመራ ላይ ነው ምኑ ነው የሚመረምረው ፖሊስ በጥያቄ ላይ ፖሊስ ምርመራ ላይ ነው ፖሊስ ምርመራ ነው የሚመረምረው ቢያንስ ያሉት ሰዎች በጠቅላላ ኢንቮልቭ ያደረጉት ሰዎች በጠቅላላ ምርመራ ላይ ከሆነ ለምንድን ነው ዶክመንት እኔ ማረጉን እኮ ስለማቀ መሰለኝ ጥያቄ ለለልና ያዘጋጀው ወይም ደግሞ አልተደፈረችም ለሚሉ ሰዎች ማለት ነው አልተደፈረችም የሚሉ ሰዎች ከምናየው በመነሳት ልጅቷ አልተደፈረችም ፌክ ነው ለሚሉ ሰዎች ለሁሉም ይሄ መመለስ አለባችሁ በያላችሁበት ሆናችሁ
ይሄ ጉዳይ እኔ እስከሚገባኝ ድረስ በፖሊስ ምርመራ ላይ ያለ ነገር ነው። የመጀመሪያው ነገር በፖሊስ ምርመራ ላይ ያለ ነገር እስከሚገባኝ ድረስ የህግ ሂደቱ ፍጻሜ እስኪያገኝ ድረስ የህጉን ሂደት ሊያዛባ ስለሚችል እንዲህ ያለ ዶክመንተሪ አይሰራም። እንዴት ሊሰሩ ቻሉ? ሁለተኛ ይሄ ድርጊት ኧረ ቆይ በመድኃኒዓለም እንዴ ምን ሆነ አልኩ አንዴ እንትና ነጥብ ለማስጣል ወይ ለማስገኘት ሳይሆን ለመማማር ነው። ከተቀመጠን አይቀር ሐቁን እንያዝ። እነሱን ካሳመናችሁ እናንተ አንዴ ከገገምኩ አይመልሰኝ ማለት የለብም። ለማመን ዝግጁ መሆን አለባችሁ። እና ሀብትሽም እና አማራ ስትሮንግ ምን ያያና ለሌለና ካሳመናችሁ ኦኬ አም ሶሪ ለማለት መዘጋጀት አለብን፣ ወይም ደግሞ ተሳስቻለሁ ለማለት መልመድ አለብን ብዬ አስባለሁ። ኦኬ እኔ ጥያቄ በፖሊስ ምርመራ ላይ ያለ ይሄ ቀላል ጥያቄ አይደለም። በፖሊስ ምርመራ ላይ ያለን ነገር ለምን በዶክመንተሪ መልክ ሰሩት? የህጉን ሂደት አዛባው። ሁለተኛ መጋቢት 14 ቀን የተደረገን ድርጊት ይሄ ሁሉ ምስክርነት በ4 ቀን ውስጥ ዛሬ 18 ነው ብላችሁኛል በኢትዮጵያ አቆጣጠር። እንዴት ሊያመጡ ቻሉ? እህት፣ ወንድም፣ ባል፣ አከራይ፣ ተከራይ በ4 ቀን ይሄን ሁሉ ነገር ተሯርጦ ለመስራት እንዴት ፈጠኑ? አይከብድም ወይ? ለዶክመንተሪ ማለት ነው። ዶክመንተሪ ቅድመ ዝግጅት ያስፈልጋል። የፖሊስ ምርመራ ውጤት ይጠበቃል። ብዙ ነገሮች አሉና እንዴት በዚህ ፍጥነት ሊሰሩ ቻሉ? ምናልባት አንቺ የገባሽ ነገር አለ ልልናል። አንቺ ልጠይቅሽ። ኦኬ ለኔ ቴዲ የሚፈልጓቸውን ሰዎች በጠቅላላ ይዘዋል ወይ? ከኮኔክሽኑ ጋር ከታሪኩ ጋር በጠቅላላ የሚገናኙትን ሰዎች ይዘዋል ወይ? እነሱ ሰዎች ለዚህ ነገር ላይ ኢንቮልቭ ማድረጋቸውን አምነዋል ወይ ነው which is they did already ልጅቷ ራሷ ይሄንን ዶክመንት እንትን ነው ብላለች። እናቴ ሞታለች ብላ የነበረችው እናቴ ያለች ብላለች። ባለቤት እንዳላት ተናግራለች። ባለቤቷ እኔ ነኝ ባለቤቷ ብሏል። ስቶሪ ስለወጣ ኦልሬዲ አንተ ትደናገጣለህ። ራሱ እኮ ወጣ ራሱ ትናገራለህ። ጎረቤቷ ራሱ ኢዚ የምትኖርበት ማንነቷ ኦልሬዲ ፋይንድ አውት ከተደረገ ወጣው ሊናገሩ ይችላሉ። ኦኬ ለምን በመንግስታዊ ሚዲያ እንዲህ ያለ ፕሮግራም ሰርቶ ማስተላለፍ የምርመራ ሂደት አዛባው already ቴዲ has been በዚሁ the same subject ላይ has been 6 years እኮ አይደል? the same subject ከ2019 ጀምሮ ይሄ ነገር አንዳንድ ግራ የሚገቡ ነገሮች በጠቅላላ ስቶሪ ላይ እኮ በመንግስትም ሳይድ ላይ እኔ ትላንትና ነው ከትላንት ወዲያ ያናገርኩ ጊዜ ለምን ፈጠኑ ለምን ተናገሩ ነበር የምልህ ነበረው። ምን ያህል ጊዜ ፈጀባቸው? ግን ግልጽ የሆነ በጠቅላላ የተናበበውን ኃይል በጠቅላላ ይዘዋል ወይ ነው which is they did። ያንን ባያደርጉ ኖሮ ኦኬ እልሃለሁ። ለምን ኦልሬዲ ፈጠነ ብለህ እንዴ? ለምን የሷ ታሪክ መቼ ነው ታሪኩን መሰራት የጀመረበት? ለምን አይባልም? ለምን ልጅቷ አሁንም ስቲል ለምን አላለችም አይባልም? እውነት ተደፍሬያለሁ እኮ ለምን አሁንም የሕክምና እንትን ማለት ይቻላል። not only that ቴዲ ለምን መዓዛ ይሄንን ስቶሪ እንትን አልተናገረች? ፔጇ ላይ እሱን እንጠይቃለን። ግን አሁን በዚህ አልተደፈረችም በሚሉት ወገን እኔ ትንሽ እንትን ስላለኝ ነው፣ በሽታው ስለከተተኝ ነው። ኢቢኤስ ኢቲቪም ይሁን ፋና ኦኬ የእነሱ ድክመት አለ። ቅድም ስናገር እንደነበረው ይሄ በሚዲያ ታሪክ ናቸው ሰምቼው ማላውቀው ነገር ነው። እንዲህ ያለ ነገር በዳይን ሳካትቱ በዳይ እንኳን መካተት አልፈልግም ካለ ልናካትተው ፈልገን ፈቃደኛ ባለመሆናችን የአንድ ወገን ብቻ ነው ያቀረብነው ዘገባ። በማንኛውም ሰዓት ፈቃደኛ ከሆነ እናካትተዋለን ተብሎ ይዘገባል። እንዲህም አላሉም። አሁን የእነሱን ቆይ በዛ ወገን ለሚተነትኑ ሰዎች ላስቀምጥና ፖሊስ እየመረመረ እንደሆነ በተደጋጋሚ የተናገረ ኢቢኤሶች ባለቤቷም ሰራተኞች ጠቅላላ ዲቫይሶቻቸው በሙሉ እየተፈተሹ ባሉበት ሁኔታ ላይ የፖሊስን የመጨረሻ ውጤት ባላወቅንበት ሁኔታ ላይ እንዴት ዶክመንተሪ ሰሩ? ብዙ ቴዲ ላይክ አይ ሴድ ፍጥነቱ ኦልሬዲ ኳስችን የማደርገው ነገር ነው። እኔ የምኳል ለምን ሪያክት አደረጉ ራሱ ነው የምነግርህ። ኢንቨስቲጌሽኑ እና ኦልሬዲ ግን this is it done ከተባልክ ግን ምንድን ነው የምታደርገው ነው? does it take you ዶክመንተሪ ይሄን ስቶሪ ይሄ ሆነ ለማለት 1 ሰዓት 2 ሰዓት ይፈጃል ቴዲ? ካለቀ ኬዙ ያሉትን ሰዎች ኢንቮልቭ ያደርጉበትን ኬዞች እንትን ከተባለ ከታወቀ ኢንቮልቭ ያደርጓቸው ሰዎች በጠቅላላ ኢንቮልቭ አድርጌያለሁ ብለው ካመኑ
ከ4 ሰዓት በላይ ይፈጃል ዶክመንተሪ። እንደዛ አይነት ዶክመንተሪ አሁን ያያችሁት አይነትን ለመስራት ዶክመንተሪ ሳይሆን ተሰርቶ ፐብሊክ የሆነው የተቀረጸው ፕሮግራም በቃ ከዚህ በኋላ እኮ ፖሊስ ምን የሚሰራው ነገር የለም ማለት ነው። አሁን ከዚህ በኋላ ዋትፍ የፖሊስ የምርመራ ውጤት ከተሰራው ዶክመንተሪ ኦልሬዲ ከዚህ በኋላ ምንድነው ሊኖር ይችላል? እሱን እኮ ነው የምልህ። ከዚህ በኋላ ምን ሊኖር ይችላል? አለስ ሌላ እሱን ከፖሊስ ለምን አንሰማም ነው። እሱን በነገራችን ላይ በዚህ አጋጣሚ ይሄ የፖሊሶች የምርመራ አሁን የፖሊሶች ምርመራ ኢንቨስቲጌት እያደረጉ ነው አይደል? ካሜራማኖች እየተፈተሹ ነው። ባለቤቷ ተጠርታ የተጠየቀች ነው። ልጅቷ የተጠየቀች ነው። ከዚህ ጋር ከጉዳዩ ጋር ንክኪ ያላቸው የተባሉ ሰዎች ሁሉ እየተመረመሩ ነው። የዚህ መጨረሻ እኮ አላወቅንም ማለት መጀመሪያ ከፖሊስ አይደለም ወይ ወንጀል ነው ወንጀል አይደለም የሚለው ማወቅ ያለበት ለምን እዛው ከፖሊስ እንትን ዶክመንተሩ ላይ ፖሊሶች በጠቅላላ የያዟቸውን ነገሮች አላየህም? ሰዎቹ ከፖሊስ ጋር ግንኙነት አለ ማለት ነው። ኢቨን ዊዝ ዘ ዶክመንተሪ አይደል? ኖ እሱን አይቻለው። ተቀርጸው ሲቀርጹ ፕሩቭ እኮ አልተደረገም። ተደርድረው ላይ ናቸው አይደል? ሰዎቹ እኮ ተጠርጣሪ ናቸው። አሁን ካሜራማኑ፣ ሪፖርተሯ፣ ኤዲተሩ፣ የሚዲያው ባለቤት እኮ አሁን እኮ ኮርት እንዴት እንትን እንደሚላቸው ነው እንጂ ፐብሊኩ እንደዚህ ኦልሬዲ ፖለቲሳይዝ እያደረጉበት እየተጠቀሙበት እነሱ በጠቅላላ ኦፖዚት ሳይድ ያለው ፖለቲሳይዝ ባያደረገው ኖሮ they don't have to do this ብዬ ነው ማምነው። right away ማድረግ አልነበረባቸውም ልል ይችላሉ። ፖለቲሳይዝ እያደረጉት ግን ይሄን ነገር ኦልሬዲ አንገር እየፈጠረ ከሆነ ግን they have to respond ብዬ ነው ማምነው። ለዛ ነው ፖለቲሳይዝ አታርጉት። በአንድ ሳይድ ብቻ ኤኒቲንግ የምታደርገው ከሆነ ወይ ህብረተሰብን ለመወንጀል የሆነ ቦታ ነው ለማለት ከሆነ ግን ቤዚክሊ ሁሉም የራሱን ፖለቲካ ይሰራባል። they make the mistake እነሱ ካፒታላይዝ አድርገውበታል። በግልጹ የምነግርህ ነገር በመንግስት ሳይድም ቢሆን ነው የምነግርህ። ይሄ ነገር ግን እውነት ነው ኤኒቲንግ ለሚለው ነገር ሰው የራሱን ጃጅመንት ራሱ ያደርግ። እውነት ነው የትኛው ስቶሪ ነው ትክክል የትኛው እስናት እስቲ እነ ማዛ መሐመድ የት ናቸው ያሉት? ዛሬ ሪስፖንድ ያርጉ። ስልክ ቁጥሩ የኛ አይደለም ይበሉ። እስቲ ስልክ ቁጥሩን ባቅ በጣም ደስ ይለኛል። ቴክ ሚ a second or something የማን እንደሆነ ፋይንድ አውት ለማድረግ አሜሪካን ሀገር ውስጥ ካለች ለስቲ የት ናቸው ቁጥሩ ምን ይነግርሻል? ለምሳሌ የማዛ መሐመድ እንደተደወለ ስልኩ ግንኙነት ከልጅቷ ስልክ ጋር ለምሳሌ ያንቺን ስልክ ማንም ሰው ሊያገኝ ይችላል። ስልክ ቁጥሩ ምን ኖ ስልክ ቁጥሩ የተደወለበት ቁጥር ስልኩ ያንን ሪከርድ ኔትወርክ ፎጋት ቴዲ በመንግስት ኔትወርክ ደውለው እኮ ነው እንደዛ የሚያወሩት እኮ how stupid is that? በመንግስት ኔትወርክ ደውለ እንደዛ የምታወራ ከሆነ it can't get stupider than that. anything hack ሊደረግ የሚችል ነገርን ነው የምነግርህ። ወዲያውኑ ከቪዲዮ ሪከርዱ ሲወጣ ነው ምናምን የሚለው ዲቴል ሞር ኢንፎርሜሽኖች ወደፊት የምናውቀው ነው። አሜሪካን ሀገር ግን ሆነ የራሷ ቁጥር ከሆነ ያ ቁጥር ከሆነ I guarantee you እንደው ብታዘጋውም ይገኛል። ብታዘጋው ማለት ነው አብሯትም ያለው የደወለው ያንን ግንኙነት ኦልሬዲ ወጣ። ለምን እንትን ማለት ፈለገች? ለማስፈራራት ፈለገች ልጅቷን። ግልጽ ነው እንግዲህ ንግግሩ። it cannot be AI እንደዛ እንኳን እንትን አይደለም። AI እንደዚህ ለዛውም በአማርኛ እንትን it's not possible. it's very clear ስልኩን እንትን እንደሆነ ለምንድነው ያንን ቃልሽ ልልናሽ ኦኬ ለምንድነው ያንን ድርቅ ብለው AI ነው ናሬቲቭ ሌላ ለመፍጠር ኤኒቲንግ የሚካሄደው? እውነት ካላቸው የታለ ቴዲ ራሷን ሪስፖንሲብል እንዳትባል ትላንትና ለመጀመር ምን ትዊት እንዳረገች ታውቃለህ? ራሷ ኦሪጂናሊ ይሄን ስቶሪ ሰውን ትዊት ያደረገችው የሰውን ሪትዊት ነው ያደረገችው። የሰውን ሪትዊት ካረገች እዚህ መጠየቅ እንዳትችል ማለት ነው። ሪትዊት ነው ያደረኩት እኔ ተቀብዬ አይደለም እንድትል ማለት ነው። የሰውን ሮቤል የሚባለው የትሪፕል ኤ እንትን ነው ሪትዊት ያደረገችው። ለምን እሷ ያንን ነገር እንደው ሌላ ሁሉ እንትን አድርጎ ለምን እሷ ያንን ስቶሪ ተካፋይ ያልሆነችም? እሷ ቢሃይንድ እንትን ስላለችበት ነው። ኤኒዌይስ no matter what እውነትን እንትን ልትሸሿት አትችሉ። በሴት ልጅ ህይወት በሴት ልጅ እንትን አትቀልዱ። የሌላ ሬፕ የተደረገች ሴት
ማአት አሉ። የነሱን ፔን እና እንትን ድናይዳታ ጀስቲስ አትጠቋቸው። that's all ቴዲ። ኦኬ ቴንክ ዩ ለልና። እሺ በተቻለ መጠን ቴዲ ሞሼ ይቀጥልና ቀጥዬ እሄዳለሁ። ከሞሼ ቀጥዬ እሺ በተቻለ መጠን የተለያዩ ሀሳቦችንም ማስተናገድበት ምክንያት የላካችሁ ብዙ ሰዎች አይቻቸዋለሁ፣ ጓደኞቼ አስገባቸዋለሁ። አዲስ አስገባለሁ እዚህ ጋር ያሉ ሰዎች ያወሩና አስገባቸዋለሁ። በትዕግስት ጠብቁኝ፣ ተጨማሪ ሰው መጨመር ስለማልችል ነው። ዋናው ምንድነው ከግራም ከቀኝም ያለውን አየር ላይ የሚናፈሰውን ወሬ በአይናችሁ ያያችሁትን በጆሮአችን የሰማነውን ፈጭታችሁ ፍርድ እንድንሰጥ ነው። ሌላ ነገር የለውም።